ጽናት ሁሉንም ነገር አወቀች። ሉላ እያወራች በነበረበት ሰዓት ጽናት በስተጀርባ ሁና ሁሉንም ነገር እየሰማች ነበርና ሁሉንም ነገር አወቀችው። ካወቀች በኋላ ራሷን መቆጣጠር አቃታት። አይኖቿ በእንባ ሞሉ። እያለቀሰች ምሩ መጣች። ምሩ ከመጣች በኋላ ጽናትዬ አታልቅሺ እያለች በማባበል ላይ በነበረበት ሰዓት እስኪ በቃ እውነተኛውን ሳታውቂ ጽናት አታልቅሺ ብላ ስትላት፣ ጽናትም ደግሞ እውነት ነው የዛን ቀን ኪራ ከሷ ጋር ነው ያደረው። ቆይማ እኔ ለኪራ ምን ሁኔ ነው የጎደልኩበት? የከተማ ልጅ አይደለሁም ወይ እስከምትል ድረስ ራሷን እስከምትወቅስ ድረስ ጽናት እያለቀሰች ትገኛለች። ምሩም አይኗን እየጠራረገች ያለ ምናልባት እኮ ጽናት ይህ ውሸት ሊሆን ይችላል ተይ እንጂ እያለች ስታረጋጋት፣ ጽናትም መረጋጋት አልቻለችም። እኔን ለማረጋጋት ነው እንጂ ተፈጥሯል ሁሉም ነገር እያለች ጽናትም በእንባራሰች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እንዲሁም ለክርስቲያን ወገኖች ሰላም ጤና ይስጥልኝ ብያለሁ። ዛሬ ጽናት ክፍል 85 መጥቻለሁኝ። እንግዲህ ላይክ እና ሰብስክራይብ አትርሱ። እንዳያችሁ ጽናት እንግዲህ ባለፈው መጨረሻ ቪዲዮ ላይ እያለቀሰች የተፈጠረው በኪራ ስራ እያለቀሰች እና ተክዛ እንዳየነው ነበር። ዛሬ ደግሞ እንግዲህ አቶ ላሊ እያወራች ያለ በስልክ ጽናት ሁሉንም ነገር ለመረዳት ሞክራለች። ከአንድ በቷ ከልጅቷ ጽናት የለችም እያለች ነበርና ይህ እሷ ጽናት ግን በስተጀርባ ሆና ትሰማት ነበር። ሁሉንም ነገር ከሰማች በኋላ እንግዲህ ጽናት እያለቀሰች ነበርና ምሩም ኪራን ጠርቼ በቃ እጠይቀዋለሁ ብላ ስትላት፣ ጽናትም አይኑን ማየት አልፈልግም፣ እንደውም ደውለሽ ዛሬ እንዳይመጣ እዚህ ቤት ብታደርጊው ደስተኛ ነኝ ብላ ጽናት በአራት ነጥብ ትዘጋለች። ምን ሆኔ እኔ ለኪራ ምን ጎድዬበት ነው እንደዚህ የሚያደርገኝ ብላ እኔም ሙሉ ሴት አይደለሁም ወይ ብላ ጽናት ለምሩ ትናገራለች። ምሩም ደግሞ ምንም የጎደለች የለም አንቺማ ሙሉ ሴት ነሽ ብላ ትላታለች። እና ይች ልጅ ከኔ ተሽላ በእኔ ላይ የደረበብኝ ብላ ጽናትማ እንባዋንም ማቆም አልቻለችም። ሊና ድንገት መጣችና ምን ሆናችሁ ነው ብላ ስትላት፣ ጽናት ተነስታ ምን ልታረጊ መጣሽ? ቆይ ከዚህ ቤት አትወጭም ወይ ብላ እያለች ራሱን ሁሉ በላዋ ላይ መወርወር ጀመረች። ምሩም ደግሞ ለምን መጣሽ? ቆይ አሁን አንቺ ደግሞ ነገር ፈለገነት ነው ወይ የመጣሽ ብላ ስትላት፣ እንዴ ለሁለት እየተጋገዛችሁ እኔ ልትገሉኝ ነው እንዴ ብላ ሊና ትናገራለች። ተነስታ ትሄዳለች። ጽናትም እንዳየቻት ስለተቃጠለች አሁንም እያለቀሰች ምሩን አቅፋ ትይዛታለች። ሌላ በደረጁ ላይ እየወረደች ያለ ይህንን ነገር ሰማች። እንዴ ቆይች ልጅ ጽናት ሰምታለች። ሊና ይህ ነገር እንዴት ሊሆን ይችላል እያለ ብቻዋን እያወራች ያለ ክብሩ መጣ። ክብሩ ምን ሆነሽ ነው እዚህ የቆምሹ ብሎ ሲጠይቃት፣ ሰው ሲያለቅስ ስለማልወድ ነው ብላ ትለዋለች። ክብሩም ደግሞ አኪድ ጽናት ናት የምታለቅሰው አይደለ ብሎ ሲጠይቃት፣ አዎ የምታስለቅሻትም እኮ ነገርን ያነሳሽው አንቺ ነሽ ብሎ ይላታል። ምን አርጌ ነው እኔ የማስለቅሳት ብላ ሊና ትመልሳለች። ብሩክም ደግሞ ጽናትን እኔ ያውቃታለሁ ከቻልሽ ካሁን በኋላ ከጽናት እራቂ ይላታል። ጥሏት ወደነ ጽናት ጋር ይሄዳል። ያቺ ሸይጣን ነገረቻት እንዴ? አረ አይሆንም ሊና፣ እንዴት ይሄ ነገር ይሆናል? ለማንኛውም እንደምንም አድርጌ እርሜን ማስረዘም ይችላል እያለች ሊናም ብቻዋን ማውራት ጀመረች።
ጽናት ሳሎን ላይ ቁጭ እንዳለች ስልኳን ይዛ እያየች በነበረበት ሰዓት ላይ ኪራ መጣና እንዴት ዋልሽ የኔ ንግስት ብሎ ሲላት እሷን ፊቷን አዞረችበት። ምን ነው ፊትሽን አዞርሽብኝ ሳ ብሎ ኪራ ሲጠይቃት ጽናትም አይ ጉንፋን ይዞኝ እንዳይጣበቅብህ ብዬ ነው ብላ ትላለች። ኪራም አልገባኝም ከአንቺ የመጣ ጉንፋን ቢይዘኝ ምንድን ነው ክፋቱ ብሎ ሲላት ጽናት ጉንፋኑ ቀርቶብኝ ፍቅሬ በያዘህ ብላ ስትለው ምናልሽ ጽናት ብሎ ኪራ ይጠይቃታል። ምንም አላልኩም ምግብ ላቅርብልህ ሆይ ነው ያልኩህ ብላ ስትለው ኪራ አይ ምግብስ በልቼ ነው የመጣሁት ጠግቤያለሁ፣ ግን ደግሞ አንቺ ስላልበላሽ አምጪና አብረን እንበላለን ሲላት ጽናትም እኔም ጠግቤያለሁ በልቻለሁ ብላ ትለዋለች። ይህን ስትለው ኪራ ጽናት ግን በሰላም ነው ደህና ነሽ ወይ ብሎ ሲጠይቃት ጽናትም ተመልሳ አልመስልም ደህና ምን ሁን ያለው ብላ ትለዋለች። ኪራም አልገባኝም እያለቀሽ ነው ደህና ነኝ የምትይው ብሎ ሲጠይቃት ጽናትም እና እየሳኩ ልጠብቅህ ብላ ትለዋለች። ኪራም ምን ነው የሰማሹ ነገር አለሽ እንዴ ይላል። መቼም ሰው የሰራውን ሁል ጊዜ ስለሚያውቅ እሱም በመፍራት የሰማሹ ነገር አለ እንደ ብሎ ይጠይቃታል። ጽናትም ሳታፍር አዎ ሰምቻለሁ ብላ ትለዋለች። ኪራም በመደንገጥ ማን ነገረሽ ብሎ ይላታል። ጽናትም በማልቀስ አየህ አንተ የኔን መስማት እንጂ የኔን ጉዳት አይታወቅህም ብላ ተነስታ ትሄዳለች። ኪራም በፍራቻ የተነሳ ወይኔ ራሱን ይዞ ይቺ የሸይጣን ቁራጭ እንደፈራሁት ነገረቻት እያለ ሳሎን ያዙ ይልቀቁኝ ይላል። ትምጣ ብቻ አንገቷን ቆርጬ ነው የምጥላት እያለ አቶ ሊላ መጣች። ወይ ፀሐይ ወይ ፀሐይ ለካ ቀን ቀን ስለማልወጣ ነው እንደዚህ የማን ሆነው እያለች እያለ ኪራ መጣና ሊላን ጠየቃት። ምንድነው ያደረግሽው ተናገሪ ብሎ ኪራ ይጠይቃታል። ሲጠይቃት በእናትህ እኔ ከውጭ ገና ፀሐይዋ ቀጥቅጣኝ ገና አሁን ብዥ ብዥ እያለብኝ ነውና አትጠይቀኝ እያለ ሊና ኪራን ትለዋለች። ኪራም አንቺ ቆይ ቀልድ ነው እንዲያያሹ ብሎ ይላታል። ኪራ ለነፍስ ሆናለሁኝ ይልቅ ከፍሪጅና ሂድና ቀዝቃዛ ውሃ ወይም አሲር ስጠይ ብላ ትለዋለች። ለአንቺ ወይም እንኳን ሙያ እንኳን ውሃ ወይም መርዝ እንጂ የሚሰጠው ላንቺም ሌላ ነገር ሊሰጥሽ የማትገቢ ሴት እኮ ነሽ ብሎ ይላታል። ኪራም ወይ ኢትዮጵያ አለች። ሌሎች ሀገሮች እኮ በመኖሪያቸው ፍሪጅ ውስጥ የሚቀዛቀዝ ያስቀምጣሉ። ኢትዮጵያ ግን ሁሉም ነገር እያላት ብቅል እያለ የሚጠጣ ነገር እንኳን የለንም ብላ ኢትዮጵያን መውቀስ ጀመረች። አንቺስ የሞላልሽ ነሽ። ኪራም በመናደድ አንቺ ሴት ያልተጠየሽውን ጥያቄ አትቀባጥሪ፣ ዝም ብለሽ የምጠይቅሽን ጥያቄ በስርዓት መልሺ አሊያም እገልሻለሁኝ አላት። 3 ቀን አደርኩ፣ አንድ ቀን ብቻ ናት የቀረች ብትታገዘ ምን ችግር አለው ብሎ ሌላ ስትጠይቀው ኪራ የሞላ ውሃ ይውሰድሽ ሲላት ሊና በመናደድ ምን አልክ አንተ እያለች አሁንስ አበዛው ብላ ትላለች። ኪራም ለጽናት ያልሻት ምንድን ነው ብሎ ሲላት ደሞ ምን አልኳት ጨረር ናት እንዴ እሷ ቆይ ብላ ስትለው እንት ራሱን አንስቶ በፊቷ ላይ ሲላት ቆይ አንተ ምን እያልክ ነው እያለች ስትለው እንደ ሴት ሆንሽ እንጂ ጥርስሽን አውልቄ ነበር በእጅሽ የምሰጥሽ ጭራሽ እቤት መቃም ጀምረሻል ብሎ ሲላት አዎ ትላለች። ሊናም ቃስ ብለሽ ከዚህ ቤት ውጪ አሊያም ታልወጣሽ ሸይጧኔን አታምጪው ሲላት
ቆይ የዛሬን ባድር አንተ ምን ችግር አለው ብላ ሊና ትለዋለች ብሎ ሲላት በድግ ብላ ሊና እንዲሁም ልንገርህ ሁሉንም ነገር ለጽናት እያንዳንዱ አስረዳታለሁ ብላ ትለዋለች። ነገሩ ዝላ ያለቀ። ይህን ሲላት ጉሮሯን ኪራ አንቆ ለሐኪም ቤት እንድትሄድ አደረጋት። እኔ ጽናትን አጥቼ የምኖር ይመስልሻል? እንደ አንቺ እንዴት ይህን ትያለሽ ብሎ ሀላስ መተንፈስ አልቻለችም። ይህ ያለ ጽናት ከኋላቸው መታ ምን እየሆናችሁ ነው እናንተ ሰዎች ብላ ስትለው ሊና መናገርም መተንፈስም አትችልም ነበር። ምሩና ሰኒ ሲገናኙ ምሩ ሰኒን ምን ሁነሽ ነው የተከሹ ብላ ስትላት ችግር አለ እንዴ ብላ ምሩ ሰኒን ስትጠይቃት ሰኒማ ሲጀመር ችግር አቶን ያውቃ እንዴ በመሸ በነገ ችግር ነው አሁን ኤክስፖርት ልናደርግ ነው ብላ ሰኒ ትላታለች። ምን ሁነሽ ነው ብላ ምሩ አሁንም ስትጠይቃት አንቺ መጀመሪያ ንገሪኝና ከዛ እኔም እነግርሻለሁ ብላ ሰኒ ትላታለች። ምሩ እኔማ ስለ ጽናት ልነግርሽ ነው፣ ጽናት እኮ ነገሩን ሁሉ ሰማችሁ ብላ ስትላት ሰኒም ሰማች፣ እኔም እኮ በፊትም መጀመሪያ ላይ ትስማ ትነገር ብዬ ነበር፣ ግን ሁሉም አይሆኑም ብለው ነው እንጂ ግን ለጽናት አትንገሪያት እኛው መላ እንፈልጋለን ብለው ስላሉኝ ነው እንጂ። ምሩም ናሆሚ ያውቅ ነበር ብላ ስትላት አዎ ያውቅ ነበር፣ አይሽ ወንዶች የራሳቸውን ጥፋት ለመደበቅ ራስ በራሳቸው ይገዳደፋሉ ብላ ሰኒም ትላታለች። ምሩም ግራ ተጋብታ ለምን የጽናት ህይወትስ ብላ ትጠይቃታለች። ሰኒም አላውቅም እንዴት ሆነች እስኪ ጽናትን አንቺ አይተሻታል ንገሪኝ እስኪ ምሩ ብላ ትላታለች። ምሩም እሷማ በሰው ሁሉ ጥፋት በራሷ መውቀስ ነው የምትፈልገው፣ ቀኑ ሙሉ ስታለቅስ ነው የዋለችው ብላ ትላታለች። እኔ ልሄድ ነበር ግን አይኗን እያየሁ አልችልም እነግራታለሁ ብዬ ፈርቼ ነው እኮ ብላ ሰኒም ትላታለች። ምሩም አንቺ አሁን ተረጋጊ፣ ምን ይሁን የሚለውን መፍትሄ መፈለግ ነው ያለብን ብላ ስትላት ሰኒም ሂዶ ምንቁርቷን አውጥቶ ማንጠልጥሎ ማውጣት ነው እንጂ ደግሞ ሌላ ምን መፍትሄ አለው ብላ ሰኒ ለምሩ ትላታለች። ሊናም ሐኪም ቤት ገብታ ወጥታ እነ ኪራ ቤት መታ ሳሎን ላይ ተኝታ በነበረበት ሰዓት ስሙኝማ የሆነ ጥያቄ ልጠይቃችሁ ነው ሁላችሁም ስሙት ብላ ጥያቄዋን ትጀምራለች። ከዚህ ከቤት እስከሚሻለኝ ድረስ ንቅንቅ አልልም ብላ ማንም ሰው ደግሞ ሊሰርበኝ አይችልም ብላ ትላለች። ማንም ሰው ተነስቶ ከዚህ ቤት ከዚህ ግቢ ውጭ እያለ ሊናገረኝ አልፈልግም ስትል ኪራም ደግሞ አንቺም ደግሞ የማልፈልገውን ነገር እዚህ ቤት የምትሰሪ ከሆነ አልፈቅድልሽም ይላታል። ለምንድን ነው የምትጎራው እንዴ? አሁን እኮ እኔ ብከስክ ኑሮ እህን ጊዜ እስር ቤት ነበርክ ብላ ትላለች ሊና። ይህን ስትላ ጽናት እዚህ ቤት ያልማልፈልገውን ነገር አታድርግ የሚልሽ እኮ ይህ ነገር እንዳይፈጠር ነው ብላ ትላታለች። በቃ ከዚህ አትንቀሳቀሽም እዚሁ ተቀመጭ ብላ ብለው ሲሏት ጽናት ተነስታ እስኪ በቃ የሚለበስ ልብስ ላምጣላት ብላ ስትሄድ ኪራም ተከትሏት ይሄዳል። ስትገባ ወደ ክላስ ጽናት ወይ ይቅርታ አድርጊልኝ ጥፋቴን እኮ አውቄዋለሁ ብሎ ሲጠይቃት ጽናትም ለካ ከድርጊትህ በላይ ውሸትህ ነው የሚጎዳኝ፣ ለካስ ይህን ያህል ጊዜ አላወቅኩም ነበር ብላ ኪራ ትለዋለች። በደንብ ነው የምታውቂ ብሎ ይላታል። ጥላው ተነበረችበት ክላስ ጽናት ጥላው ወጣች። አሁንም ተመልሶ ይቅርታ ሲጠይቃት እናቴ ይቅርታ አድርጊልኝ ብሎ ሲላት አላደርግም ሁሌ ይቅርታ መሸከም ያንተን በደል
ደክሞኛል እኔ ብላ ትለዋለች። ያንተን ጥፋት ሁሌ ማረሙ ደክሞኛል ብላ ስትለው ኪራም እድል የሆነና ሁሌ በጥፋት መንገድ ላይ ነው ራሴን የማገኘው ብሎ በዙ ላይ ቪዲዮአቸው አብቅቷል። በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሀገራችንን አላህ ሰላም ያምጣልን።